ሰምቼ እሺ እሺ ስማችሁን አላውቅም ድሮ በደንብ አቅ ነበር እሺ 2 3 4 5 የሴቶች ተሳትፎ ለማድረግ 6 ኤርሚያስ ይባላል ኤርሚያስ ወዲያሻው ይባላል ሁለት ጥያቄ ነው ያለኝ የመጀመሪያው ጥያቄ የፌደራል መንግስት በትግራይ በክልሎች ጉዳይ ሲገባ ጣልቃ ሲገባ የሚያልፍባቸው ፕሮሲጀሮች አሉ አሁን ጊዜያዊ አስተዳደሩ እርሶ በተለያዩ ቃለ መጠይቆች ላይ ሲገልጹ እንደነበረው በሐሳብ ደረጃ ነው የገለጹት ወይስ ጊዜያዊ አስተዳደሩ ኦፊሻሊ ለፌደራል መንግስት ጣልቃ እንዲገባ ጥያቄ አስገብቷል ወይስ አላስገባም የሚለው እንዲነግሩ ነው ከፍላጎት ባሻገር ኦፊሻሊ ማስገባት አለማስገባታችን ማለት ነው ቀጥሎ በትግራይ ላይ የሚሆነው ነገር ብዙ ሰዎችን በጣም የሚያሳስብ የሚያስጨንቅ ነገር ነው ክልሉ ላይ ያሉ ነዋሪዎችም እንደዚህ በጣም የሚያስጨንቅ ሁኔታ ውስጥ ነው ያሉትና ወዴት ነው ትግራይ ክልል እየሄደ ያለው አመሰግናለሁ አፎርካ ነው ባላለው ከአዲስ ሚዲያ ኔትወርክ የመጣው ያው እንግዲህ ትግራይን ስናነሳ የፕሪቶሪያውን የሰላም ስምምነት ማንሳታችን ይግድ ይሆናልና እሱን መለስ ብለን ጥቂት ነገር ቢሉ የፕሪቶሪያው የሰላም ስምምነት አላማው ከዛውጪ ወሰኑስ ምንድነው እንደው ነገር ይነግሩን አንዳንድ አካባቢዎች ላይ የጊዜያዊ አስተዳደሩ ያለ ወሰኑ ሄደና የፕሪቶሪያውን የማሳነስ ጉዳዮች እናስተውላልና ምንድነው አላማውና ወሰኑ እንደው ነገር ያነሱልን ከዛው ጊዜያዊ አስተዳደሩ ከወሰኑ ውጪ ሄደ ምንድነው ማለት የፕሪቶሪያ የሰላም ስምምነቱን ራሱ የተኩስ አቁም ብቻ አድርገው የሚያስቡ አካላት አሉ አንዳንድ የጊዜያዊ አስተዳደሩ የሚያደርጋቸው እንቅስቃሴዎች ከዛ ውጪ ወጥቷል ብለው የሚያስቡ አካላት አሉ ከዛ በተጨማሪ ከፕሪቶሪያው ጋር የዲዲአር እና እንዲሁም ደግሞ ተፈናቃዮችን መልሶ ወደ ቦታቸው የማስፈር ጉዳይ ነበርና ግን የፕሪቶሪያ የሰላም ስምምነት 2 ዓመት ቢሞላም እነዚህ ጉዳዮች በስርዓቱ ቦታቸውን አያዙና ለምንድነው ያልሆነው ነው ነገር አለ የመጨረሻ ጥያቄ አሁን ያው እርሶም እንዳነሱት በትግራይ ክልል የፖለቲካው ተኩሳት አለ እዚህ ውስጥ የሻቢያ ሚናና እንዲሁም ደግሞ የክልሉ የታጠቁ ኃይላት እንቅስቃሴና እንዲሁም ደግሞ አበርክቶ ምንድነው ነው እንዲያስ እሺ አመሰግናለሁ ስንታየው አለማየሁ ከመናኸሪያ ሬዲዮ የፌደራል መንግስቱ ዝምታ በህወሓትና በጊዜያዊ አስተዳደሩ መካከል ያለው የጥቅም ግጭት ነው ይባላልና በዚህ ላይ ያለው ሐሳብ ምንድነው በቀጣይ ግጭት ክልሉ አሁን ጦርነት የማስተናገድ አቅም የለውም ይባላልና እንደው ሰብአዊነትን ጠብቆ ሊቀጥል ከማስቀረት ግጭትን ከማስቀረት አኳያ ምን ታቅዷል አመሰግናለሁ አሸናፊ ይባላል ከኢቲቪ ነው አሁን ያለው ለምሳሌ በሱ ተነስቶ ነበር አሁን ያለው የትግራይ ሁኔታ እንደው የክልሉ ላይ መፈንቅለ መንግስት እየተከናወነ ነው ማለት ይቻላል ወይስ ምንድነው እንዴት ነው የሚገለጸው ምክንያቱም ቀጥታ ወደ ጦርነት ተገባ ይመስላል የተለያዩ ጥቃቶች እንዳሉና የሰው ጉዳትም እንዳለ ሲሰማ ነበርና ይሄንን በምንድን ነው የሚገለጸው ምንድነው ተብሎ ይገለጻል የሚለው ሌላኛው ለዚህ ለጦርነት አሁን ላይ ላለው መካረር በተለይ ባለፉት 2 ዓመታት ላይ ታጣቂዎች የሚመልሱበት መንገድ ላይ ቅሬታ ሲቀርብ ነበር ህወሓት በጦርነት ወቅት ላይ ሲጠቀማቸው የነበሩ የጦር መሳሪያዎች ምን እንደነበሩ ይታወቃሉ ሲመለስ የነበረው የጦር መሳሪያ ግን በተቃራኒው ያረጁና ከአገልግሎት የማይሰጡ ጭምር መሳሪያዎች ነበሩና ያኔ ጭምር አይታወቅም ነበር ወይ ሶሚያው ጊዜያዊ አስተዳደር ስለነበሩ በወቅቱ እነዚህ ነገሮች መሪ አልነበሩም ወይ ለጦርነት እንደሚጀመር ማሳያ አልነበሩም ወይ ለምን በዝምታ ታለፈ የሚለው አንስተውልን በመጨረሻም በተለይ በክልሉ ወጥ ንግድ ላይ የወርቅ ንግድን ጨምሮ የተሰማሩ አካላት እንዳሉ ሲነሳ ነበርና በግልጽ እነማን ናቸው ምናልባት አሁንም ችግሩን እየፈጠረ ያለው ወገን እዚህ ላይ የሚነሳ ነው ወይ የሚለውን አጥንቶ ኦኬ ያው የመስገን ፕሬዝዳንት ነገር ታሪካዊ ሓደ አፍትግረ ዘሎ ዝሕጋው ፈጽሞ ምስ ኤርትራ ዘሎ ምሽራፍ ከመይ እዩ ዝብል ነገር ንሃገርን ንትክል ዘለዎ ከመይ ብልህዝቡ ከመይ ክርደሉ ዝብል ነገር ሓሳብ ዝብሉ ማለት እዩ ከመይ ከዓ ክምክት ዘለዎ ቀጻሊ ኩነታት ንዝብል እሱ ተዝሞ ዝሓሳለኒ ካሊ
ቤዚካሊ እንቅፋት ናይ ጊዜያዊ ክዳኖት ከይ ትግበር ዝብሉ ስለምንታይም ናብ ደረጃ ተወስሐም ስለምንታይ በአቡ ዘይተኸተሙ ዛብሉ ነገር ሐሳብ ፖለቲካ ዝመስላል ያንስ አክሳባራ ለፎቹ ለምሳሌ ፎቹ በዚታ እንት ከጦርነቱ በኋላ ቢዝነሶች በተመለከተ ነው እንትን ብሎ ነበር ጥያቄ ያነሳሉ አደረገው አልቻለም ወደ ስራ መመለስ አልቻለም ብድር ችግር አለ ኢንሴንቲቭ እያገኘን አይደለም ከዛ በኋላ የተበደሩት ብድር አለ ካራት 3 አመት እሱ ላይ ደግሞ ኢንትረስት እና ፔናልቲ ተጨምሮ ደብል አለ እሱ ላይ ትግራይን አድሚኒስትሬሽን ጥያቄ አቅርበው ነበር እስካሁን የተፈታላቸው ብድሩ ተራዝሞ ግን ኢንትረስቱ ፔናልቲ አልተደረሰም የሚል ጥያቄ አለ ስለዚህ ምን እየሰራችሁ የሚለው ሁለተኛ የታሪፍ ምጣኔና አሰባሰብ ላይ ማሻሻያ ተደርጓል በማዘጋጃ ቤት የማዘጋጃ ቤት ማለት ነው አርባና ኮንስትራክሽን እሱ ላይ የወጣው ደም በጣም ክሪኤቲቭ ከመሆኑ የተነሳ ሬቱ መክፈል ማይችልበት ሁኔታ ላይ ደርሰናል ሬቱ ላይ ማለት ነው እና እሱንም ለእናንተ ጥያቄ አቅርቦ ነበር እሱ ላይ ምን አይነት በአጠቃላይ ግን የመሰብሰብ ያሰባል ከሌለ ተፋክስ ምክንያቱም ሪቫይቭ እያደረገ ስለሆነ ትግራይ ገቢ ማሰባሰብነት የሚነገር ስለሚያዝ ምናልባት ምን ያህል ተጨማሪ 3 ጥያቄ ኋላ ስነ ስርዓት ምንድን ነው ታወሩት አልገባኝ ቀጥ እሺ ናርዶስ ከሪፖርተር ጋዜጣ ሪፖርተር ይበቃል ኖ የተለያየ ዲፓርትመንት ስለሆነ ነው ሷዲስታና እኔ ጋዜጣው ላይ ነው ጋዜጣው ጋር ደግሞ ብዙ ጥያቄዎች አሉ ስለዚህ የተወሰኑ ጥያቄዎች ናቸው ፕሊዝ አንድ ጥያቄ ጥሩ የአዲግራትና የተለያዩ የካርሶ ውጭ ያለው የቲፒኤልኤም ፋክሽን የተለያዩ ከተሞችን መቆጣጠሩን ሲናገር ይደመጣልና ከፌደራል መንግስት ጋር የፌደራል መንግስት ሪኮግኒሽን የሚሰጠው ደግሞ ለጊዜው አስተዳደሩ ነው ሶ የፌደራል መንግስት ለርሶ አስተዳደር እውቅና ስለሚሰጥ እነሱ የተቆጣጠሩበት ከተሞች ላይ በጀት ያቋርጣል ወይስ አያቋርጥም የመጨረሻ ሁለት አማን አንተ ሁለት ተመስገን ባላለው የትግራይ ከፍተኛ ስጋት ውስጥ ነው ያለው ራሱን ጎባ ያደረኩ ነው ወማር ግን ከተራው ታዛዦች ጋር በመጠቀም መንግስት ያፈረሰ ነው ይሄ ደግሞ ለጦርነት የተዘጋጀ ህዝብ ደግሞ ያስጨነቀ ይገኛል መንግስት ለህዝቡ ምን አይነት ስለታያ ደግሞ ጊዜያዊ አስተዳደሩ የህዝብ ድጋፍ ያለው ጊዜያዊ አስተዳደር ነው ይህም ተደቀደል ነው ተደራጅቶ ህዝቡ ራሱን መጠበቅ ይፈልጋል ከመንግስትም ጥሪ ይጠብቀናልና ለህዝቡ የሚያሳልፍ ጥሪ ካለ እሺ አንተኛው አብዛኛው የትግራይ ህዝብ ሶንና ሶንመርስ ፓርቲ ይቀበላል ባንዳንድ ሚዲያዎች አይቀበልም የሚል ነገር አለ ይሄም ለግጭቱ መንስኤ እንደሆነ ይታወቃልና አብዛኛው ህዝብ ይቀበላል ብለው ያስባሉ ሁለተኛ የመጡበት ወደዚህ የመጡበት አሁን አንዳንድ ሰው ሸሽተው ነው አቅም በላይ ስለሆነ ይባላልና ወይስ በምን ምክንያት ነው ወደዚህ መጥቻለበት የሚያባው የመጨረሻ አንድ ጥያቄ እሺ
አሁን እዚህ ከመግባት ትግስት ተባራለሁ ከብሳት ለገና ቴሌቪዥን እዚህ ከመግባቴ በፊት መቀሌ ላይ የሆነ ስልክ ኮንቨርሴሽን አድርጌ ነበርና የመንግስት ሰራተኞች እንገባለን እንወጣለን እንጂ ስራ የለም የሚል ቅሬታ ሲያቀርቡ ነበር እና እውነት እየሰሩ አይደለም የመንግስት ማለት መቀሌ በጊዜያዊ አስተዳደሩ ስር ነው ያለውና ስራ እየተሰራ አይደለም በመንግስት ተቋማት ላይ ነው። እሺ يعني هو الإنسان اليوم هالكابوانا في التجربة التجربة من حدث في تعرض سمايو حدث مع تاس مقربين بالنوم لما تدعم مع تاس مكان مسلو كاري سافري على تجاي على حسوان خدوا الحمد لله إنه قطع الخوم بخير مجال عند أبي الحسن أطلع حياتهم التجربة من حدث عاتهم في خلال مساحة المساحة بحكا وساحة المساحة جبروا خيطات الحمد لله إلا عليه إذا عوالي تنسوا التسليم ማለት የተለየ ጥያቄ አንድ አይነት ነው ጠይቁት ኖ እንዴ እሺ አመሰግናለሁ ሚኪያስ ባላው ከአዲስ አበባ ማስጋዜጣ ነውና የአዲ ጉዳምና ዲግራት የነበሩትን ሁኔታዎች ስንታይ ስፔሻሊ ከከንቲባው አልፎ የወረዳ ምክር ቤቶች ጉዳይ ጋር ይገናኛልና የወረዳ ምክር ቤቶች ህጋዊነት እስከምን ድረስ ነው የሚሄደው እሱ ህጋዊነት ውዝግብ ሲፈጠር ነበር እና ወደ ከፍተኛ አዲ ጉዳም ላይ እንዳየነው ወደ ከአምስት ሰዎች ወደ እንዲጎዱ ያደረገ ምክንያት ነውና እሱን ጉዳይ እንዴት አድርገው ለመፍታት አቅዳቸዋል የሚለው ነው። ሁለተኛው ደግሞ የጊዜያዊ ምክር ቤት አሁን የተቋቋመው ከዛ በፊት የጊዜያዊ አማካሪ ተቋቋመው በኋላ እሱን የተቀየረው የእሱ ህጋዊነት የሚያጠይቁ ሰዎች አሉ። ምክንያቱም ከዚህ ቀደም የነበረ ምክር ቤት አለ በ2012 አሁን ላይ ምርጫ አካሄደናል ተብሎ የተቋቋመ ምክር ቤት አለና ከሱ ጋር የህጋዊነት ጥያቄ ያመጣል። ምንድነው በምን መልኩ ነው ስራውን የሚከውነው ከጊዜው አስተዳደሩ ጋር በተገናኘ ጊዜያዊ ምክር ቤት ጥያቄ ይነሳልና የእሱ ምላሽ ምንድነው የሚሆነው? እነዚህ ጉዳዮች አመሰግናለሁ። አይ የመጀመሪያም ስለሆነ ብዙ ትንፋሽ መሰብሰብ የሚጠበቅብኛልና የመጀመሪያ የተነሳው ከፌደራል መንግስት ጣልቃ ገብነት ጋር በተያያዘ ነው። ፌደራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌደራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት ነው። የፌደራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌደራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌደራል መንግስቱ ላይ ያደርጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልጋል ማለት አይደለም። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌደራል ኃይል እስከ ቅርብ ጊዜ ድረስ ነበር። ከቅርብ ጊዜ ወዲህ የለም። በአትሊስት ጊዜያዊ መንግስት አስተዳደሩ በሚያቋጥራቸው አካባቢዎች ላይ የፌደራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ የተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርጌ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌደራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ ይያልን አይደለም። በነገራችን ላይ አሁን ያረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ እንደ ጊዜያዊ አስተዳደሩ
ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለህ መሟገት አይደለም። ግን እንግጠም ይያለ ይፎከረ ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜው አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። ስለዚህ ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ከዚህ አንፃር ፎርማል ጥያቄ አላቀረብንም የምልበት ምክንያት እንደ ተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ጉዳዮች ናቸው አሁን ከቁጥጥራችን ውጪ ይሆኑ ያሉት። ስለዚህ የታጠቀ ሰራዊት ስርዓት ባለው መልኩ ያው አንድ ሰራዊት ነው መኖር ያለበት በፕሪቶሪያ ስምምነት መሰረት። በአሁኑ ሰዓት የዲዲአር ኋላ ነስዋለሁ ከዲዲአር ጋር በተያያዘ እነዚህ የጀመርናቸው እንቅስቃሴዎች በተሟላ መልኩ ባለ መሰራታቸው ምክንያት አሁንም እጅግ ግዙፍ የሰራዊት አቅም አለ በትግራይ ውስጥ። ይሄ የሰራዊት አቅም በሙሉ አይደለም አሁን የጥፋት እንቅስቃሴ ውስጥ ገብቶ ያለው። በተወሰነ ደረጃ ጉባኤ አድርጋለሁ ከሚለው ቡድን ጋር የተሻለ የጥቅም የወዘተ የአይዲዮሎጂ እንኳን አይመስለኝም የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ኃይል በእንደዚህ አይነቱ የመረበሽ እንቅስቃሴዎች እንዲገባ ማድረግ ይፈጠሩት ነው። እዚህ ውስጥ እርስ በርስም ግጭት ማስቀረት መቻል ስላለብን ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌደራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል እምነት አለ። ይሄ በቂ የሚባለው ድጋፍ ሰራዊት ዲፕሎይ ማድረግ የሚባለው የኢትዮ ኤርትራን ድንበር ወይ የኢትዮ ሱዳንን ድንበር ለማስጠበቅ የሚያስችል ኃላፊነት የኔ ጥሪ ያስፈልገው የፌደራል መንግስት የመከላከያ ካምፖች አሉ ትግራይ ውስጥ የመከላከያ ካምፖችን የመረከብ የኔ ፈቃድ ያስፈልገው የኔ ጥሪ ያስፈልገው። አሁን እኛ ያለነው ያቀረብነው ፎርማል ጥያቄ የለም የምንልበት ምክንያት እንዳልኩት እንደ ወጉ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ችግሮች ናቸው አሁን የጊዜው መንግስቱን ህልውና እየተገዳደሩ ያሉት። ስለዚህ ፕሪቶሪያ በተሟላ መልኩ መፈጸም አለበት የሚለው ጥያቄ እኛም እናቀርበው ብቻ ሳይሆን የፌደራል መንግስቱም ሲሪየስሊ ወስዶ መሟላት ያለባቸው በተደጋጋሚ የሚነሱ ከዲዲአር ከምናምን ጋር ተያይዘው የሚነሱ ጉዳዮችንም ማስፈጸም ይቻላል አለበት። ስለዚህ በአሁኑ ሰዓት አጭሩ መልስ በምክር ቤት ደረጃ በካቢኔ ደረጃ ተሰብስበን እየቀረበ ጥያቄ የለም። ጥያቄውም ያስፈልገዋል የሚል እምነት የለኝም። የፌደራል መንግስት ጦርነት አቮይድ ለማድረግ ትግራይ ውስጥ ሌላ የጦርነት አዙሪት ውስጥ እንዳንገባ ለማድረግ ምክንያቱም ትግራይ ውስጥ የሚፈጠር ጦርነት ሌሎችን ይጋብዛል ብቻ ሳይሆን ሌሎች ጥላቶችን ይጋብዛል ብቻ ሳይሆን ራሱን ችሎ ኢትዮጵያን ለማተራመስ በቂ አቅምም ስላለው ኢትዮጵያን ሰላም ለማስጠበቅ ፈቃደኛ የሆነ መንግስት በምንም መልኩ እንደዚህ አይነቱ ክራይሲስ አሁን ባለበት ሁኔታ እንዲቀጥል ወይ ከዚህ በባሰ ደረጃ እንዲያሽቆለቆል መፍቀድ ስለሌለበት ይሄ የፌደራል መንግስቱ የራሱ ኃላፊነት ለሆነና የኔ ፍላጎት ጦርነት ማስወገድ ነው። ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን። በእኔ እምነት የፌደራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት። ጊዜያዊ አስተዳደሩን በሚመለከት እንደተለመደ የክልሎች መንግስት አድርገን ባንወስደው ክልል መንግስታት ስርዓት ባለው መልኩ የተቋቋመ የክልል መንግስታት ምክር ቤቶች አሏቸው። እውነት ለመናገር በአሁኑ ሰዓት አብዛኛው መንግስት የጊዜያዊ አስተዳደሩ ይተከምበት ያለ ገንዘብ ከውስጥ ገቢ የምናገኛቸው ተወሰኑ ነገሮች ቢኖርም ፌደራል መንግስት የሚመደባቸው ብሎክድ ግራንት የሚባል ነው እስካሁን እየተጠቀምን የመጣ ነው። ሳንፎርቹኔት ምክንያቱም 2 ዓመት አልፎን ስርዓት ባለው መልኩ ገቢ መሰብሰብ የምንችልበት መንግስት ከላይ እስከ ታች እግሩ የሚተክልበት ስራ ከመስራት አንፃር ይሄ ያለው በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርን አቅም የፖሊስን አቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለ ኢንቫይሮንመንት ካለው
መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይህን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ ፌደራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብንን መስራት መቻል አለብን። ፌደራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን የተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። የተወሰኑ ጥያቄዎች ስለተነሱ ኋላ መልሼዋለሁ። ስለዚህ ፎርማል ጥያቄ ማቅረብ እና ያለ ማቅረብ ጉዳይ አይደለም በዚህ ጉዳይ ላይ ምክንያቱም ፎርማል ጥያቄ ሰብሚት ያደረግነው ፎርማል ጥያቄ የለም። የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌደራል መንግስቱም አካል ተደርጎ መወሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌደራል መንግስቱ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንፃር ነው መታየት ያለበት። የትግራይ ክልል ወዴት ይሄደ ነው የሚለው ትግራይ ክልል ሰላም ከማንም በላይ የሚገባው ህዝብ ነው ብለን እናምናለን። ማንንም የኢትዮጵያ ክፍል ሰላም እንዲያጣ አንፈልግም። ላለፉት 3 አመታት እጅግ 4 አመታት እጅግ ከፍተኛ የሆነ ስቃይ ውስጥ ያሳለፈ ህዝብ ነው። በጦርነቱ በመቶ ሺዎች የሚቆጠሩ ዜጎች የተቀሰፉበት ጦርነት ያስተናገደ ክልል ነው። ህዝቡ ጠንካራ ሰራተኛ ነው። ራሱን ለመከላከል ብሎ የጀመራቸው እንቅስቃሴዎች በወጉ መታየት መቻል አለባቸው። ከዛ በኋላ በትክክለኛ የፕሪቶሪያ ሂደት ሄደን መጨረሻ ላይ ደረስንበት ስምምነት ተግባራዊ አድርጎ ወደ ተሟላ ሰላም መመለስ በሚገባው ሰዓት የፖለቲካ ብልሽትም ከምንም ነገር በላይ ተጠያቂ ነው። ሌሎችም ብለን ማድረግ በዚህ ሰዓት ትርፍ ያለው አይመስለኝም። ከምንም ነገር በላይ ጦርነቱ እንዲፈጠር ወይ ጦርነቱ እንዳይቀር ለማድረግ የሚያስችል በቂ ስራ ያልሰራ የፖለቲካ አመራር ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይሄንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ነው ደርሶ ያለው። የትግራይ ህዝብ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል። መማር ይፈልጋል። ማደግ ይፈልጋል። ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል፣ መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ይህን እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ስራ ቢሆንም አሁን ባለን ሁኔታ የፕሪቶሪያ ስምምነት ተስማሚው የሆነው ፌደራል መንግስትም ከዚህ ጉዳይ ጋር ቀጥታ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አካላትም በዚህ ጉዳይ ላይ የሚባለው ማለት መቻል አለባቸው። አሁን ቅድም ፌደራል ጣልቃ ገብነት ከሚባለው ብዙ ጊዜ ሰራዊት ከማዝመት ጋር ብቻ ስለሚያያዝ ሆኖ እንጂ እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ጉባኤ አርጋለሁ እኔ ነኝ መንግስት መሆን አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። አንዳንዴ ለራሴም ግራ ይገባኛል። ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይሄንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለኝ። ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት ፈልጋለሁ ይሄን አጋጣሚ። አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ ጊዜያዊ አስተዳደር በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀበለ ልታየው የምትችለው? ሀፍረት
የሚባል ነገር የማይታወቅበት ሁኔታ ላይ ደርሰናል። እኔ አሁን ማንም ሰው ሊደራደር ይችላል፣ ማንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። ለጊዜው አስተዳደሩ ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የአገሪቱን መረጋጋት እንደመያዣ እንደ ሆስቴጅ ይዞ ክራማት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳትጠራጠሩ። እንደዚህ አይነቱን ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለኝ። የትግራይ ህዝብ ወዴት ይሄደ ነው የሚለው የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ ማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም ድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይተጠቀሙበት። ከዚህ አንፃር የትግራይ ህዝብ መስቀለኛ መንገድ ላይ የቆመበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴዎች የገቡ ኃይሎች አደጋ ላይ እየከተቱት ነው። ይሄ ግምት ውስጥ መግባት ይችላልበት። ዓለም አቀፍ ማህበረሰቡ የዚህ አጋዥ ስቲል ከተመጽዋችነት ያልወጣ አካባቢ አለ። በመቶ ሺዎች የሚቆጠሩ ተፈናቃዮች ድንኳን ውስጥ መኖራቸው ብቻ ሳይሆን ድንኳን ውስጥ ኖሮም ጭምር የተፈጠሮ ጣጣ እንዳይበቃቸው ሕክምና የማያገኙበት እርዳታ የማያገኙበት ሲቹዌሽን ውስጥ ነው ያለው። ስለዚህ ስለ ተፈናቃዮች ጉዳይ ስናወራ ፌደራል መንግስት ግዴታ አለ። እንደ ጊዜው አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፉ ነው የመጣው ጉዳይ አለ። የፌደራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌደራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌደራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ ጊዜው አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወደ ሌላ ትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ስለዚህ የትግራይ ህዝብ ወዴት ይሄደ ነው የሚለው ጥያቄ ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም ልማት ወደ ሰፈሩ መመለስ ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣ ቀዬ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረበት ሁኔታ አለ። አሁን ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪውም ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ካካሄድ አንፃር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት መሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ነው። ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን ምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ ባሰበበት ሰዓት ሁሉንም ጠላት ይያል የሚፈርጅ አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ
መደምደሚያ የሚደርስ ግን ደግሞ በየለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ነው። ሀፍረት የለው ምን የለው። ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር እያደረገ ያለው። ይሄ ወዴት ነው የሚሄደው የትግራይ ህዝብ የሚለው መሄድ ወደሚፈልገው ሳይሆን በእንደዚህ አይነቱ ትርምስ ምክንያት በእኛም ስንፍና በእኛም ኃላፊነት የጎደለው አንድነታችን ለማስጠበቅ በሚል በመፈጠረው ትርምስ ምክንያት የትግራይ ህዝብ መስቀለኛ መንገድ ላይ የሆነበት ሁኔታ ላይ ያለው። ስለዚህ ሁሉም ትግራዋይ ብቻ ሳይሆን የትግራዋይ ህልውና ያስፈልጋል ለኢትዮጵያም ይጠቅማል ብሎ የሚያምን ሁሉ ከዚህ ቀውስ ከዚህ ክራይሲስ ከዚህ አደጋ እንዲወጣ በማድረግ በኩል የሚቻለውን ሁሉ ማድረግ አለበት የሚል መልእክት ማስተላለፍ ፈልጋለሁ። የፕሪቶሪያ ስምምነት ዓላማ የሚለው ተኩስ ማቆም ነው። ተኩስ አቁሞ ከተኩስ አቁም ጋር የሚያያዘው ተኩስ ማቆም ነው ማለት ነው። ትግራይ የሚያስፈልጋትን የጸጥታ ኃይል ትይዛለች። የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል ነው፣ ምንም ጥያቄ የለውም። ስለዚህ የዲዲአር ፕሮሰስ ብቻ አይደለም ብዙ ሰው የሚያፈጠው ጠመንጃ ማስረከብና አለማስረከብ ላይ ብቻ ነው። እሱ የራሱ ጉዳይ ይኖራል፣ ወደሱ መለሳለሁ። ትግራይ በአሁኑ ሰዓት በጊዜያዊ አስተዳደሩ በኩል ከፌደራል ጋር ያላት ግንኙነት እንዳለ ሆኖ ከፌደራል ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት የለም። የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ምናምን ብሎ መሟገት የሚችሉበት እድል የላቸውም። በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያደረገው እንዳለ አውቃለሁ። ከዚህ ውጭ የተመደበልህን ትቀበላለህ። ትግራይ የፌዴሬሽኑ አካል የተሟላ አካል መሆን የሚያስችላት ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት። ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ። ተፈናቃዮች መመለስ ባይዞ ያስቀመጥናቸው ኢንተርም አድሚኒስትሬሽን ይሰራዋል ብለን ያስቀመጥናቸው ነገሮች መጀመሪያ የተፈናቃዩ ወደ ቦታው የሚመለስበት ሁኔታ መስራት፣ ማህበራዊ አገልግሎቶች ወደ እንዲጀምሩ ማድረግ፣ ትምህርት፣ ጤና ወዘተ የምንላቸው ተቋርጦ የነበሩ ከኢኮኖሚ ድቀት ጠቅላላ ኢንፍራስትራክቸሩ የትግራይ በአጋጣሚ በተፈጠረ መንገድ ብቻ ሳይሆን ኮምፕሊትሊ የጠፋበት ሁኔታ ነው ያለው። ብዙ ፋብሪካዎች ወይ ሙሉ ብሎ ወድመዋል ወይ በከፊል ወድመዋል ወይ ደግሞ የተወሰነ ኢንተርቬንሽን ተደርገው ሊድኑ የሚችሉም ካሉ ባለው በርካታ ችግር ምክንያት ወደ ስራ ላይ የማይገቡበት ሁኔታ አለ። ስለዚህ የኢኮኖሚ ምንድነው ዳግመ ግንባታ ማድረግ የሚያስችሉ መሰረቶች መጣል፣ የሰላምና የጸጥታ ጉዳዮችን ማረጋገጥ፣ ቀጣይ ምርጫ እስኪደረግ ድረስ የተሻለ ኢንቫይሮንመንት ለመፍጠር የሚያስችሉ ትንንሽ የሪፎርም ስራዎችን ማካሄድ፣ እነዚህ ናቸው የጊዜያዊ አስተዳደሩ ዓላማዎች። ስለዚህ የጊዜያዊ አስተዳደሩ ከዓላማዎቹ ውጪ የተንቀሳቀስባቸው ጊዜዎች አሉ ብዬ አላምንም። ግን ለምሳሌ የዲዲአር ፕሮሰስ አንዱ አካል ነው። የዲዲአር ፕሮሰስ ለማስፈጸም ይሄድንበት ርቀት በቂ አይደለም። እዚህ ላይ በዚህ አጋጣሚ በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌደራል መንግስት ኃላፊዎች እንደሚሄዱ ነበር ማቀው። አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱን ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማቀው። ይሄን አሁን የፌደራል መንግስቱ ጥፋት ነው ቢል አስቀምጥ አልችልም። ትግራይ የመረጋጋት አጀንዳ ሊሆን ሲገባው ትኩረታችን ከምዕራብ ትግራይ የተፈናቀለ ከየትም ቦታ የተፈናቀለ ሰው ወይ መመለስ መሆኑ ሲገባው የተረጋጋ አንጻራዊ ሰላም የነበረበትን መቀለን ሳይቀር የትርምስ ማዕከል ያረገ አደገኛ አስተሳሰብ አደገኛ እንቅስቃሴ ማቆጥቆጥ ብቻ ሳይሆን ባለንበት ደረጃ ሙሉ ህዝቡን ወደ ትርምስ የገባበት ሁኔታ ፈጥሯል። ይሄንን ትርምስ የፈጠረ ኃይል ግን ደግሞ በ10 ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን ያመራር አካሄድ የፈጠረው ችግር ነው። እኔ ጻፍኩት ግጥም አድርጌ ደብዳቤ ጻፍኩት ፌደራል መንግስቱ ለምን ያቋርጣል ብዬ ነው። ውስጥ ያቋል የፌደራል ኃላፊዎችም ቢያንስ አንተ እንኳን እንዴት እውነት አታወራም ይሉኛል። እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። ስለዚህ ከ75000 በላይ የዚህ ተጠቃሚ ሆናለሁ ብሎ ይጠብቅ የነበረ ታጋይ
ማን ነው ያስቆመው ንገሩን ብሎ አንገታችን ጠፍንጎ ያዘ። አሁንም በ10 ሺዎች የሚቆጠር ታጋይ አለ። ይሄንን የዲዲአር እርምጃ ግን ይሄን ከመፈጸም ይልቅ የቀበሌ ማህተም ወደ መንጠቅ የምንገባበት አካሄድ ስለተፈጠረ ይሄንን ማስፈጸም ፕሪቶሪያ ብዙ ነገሮች ነው ያሉት። ፕሪቶሪያ የተሟላ መልኩ ከተፈጸመ ጊዜያዊ አስተዳደሩ ያስፈልግም። በምርጫ የተመረጠ መንግስት ነው ትግራይ ሊኖራት የሚገባው። በህዝብ የተመረጠ መንግስት ከሆነ ሁሉንም ኃላፊነቶችን በተሟላ መልኩ ስለዚህ የዲዲአር የጀመርነው የዲዲአር እንቅስቃሴ ማጠናቀቅ መቻል አለብን። ተፈናቃዮች በትክክል መመለስ መቻል አለባቸው። ከዚህ አንፃር ያልተሰሩ በርካታ ስራዎች አሉ። እነዚህን ስራዎች ፌደራል መንግስቱ የሚወስደውን ድርሻ ይወስድ። መቀለ ተቀምጬ ሚዲያ በመጣው ቁጥር አምባሳደር በመጣው ቁጥር ፌደራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔር ያስፈልጋል። በራሳችን ጥፋት የተፈጠሩ ነገሮችንም ጭምር ለፌደራል መንግስቱ እየሰጠው መቀጠል አልችልም። የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል። ማን አጀንዳ ይሆናል? ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆም ገሌ ማሳልፈው ሰጥቷቸዋል መሬት ሸጧል ይያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ። ድንኳን ቢሆን ፀሐይና ቁር የሚከላከል ድንኳንም አይደለም የተቀዳደረ 4 አመት ድንኳኑ የተቀመጠ ህዝብ ህክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ አንድም ቀን ለምንድን ነው ፌደራል መንግስቱን ብዙ ጊዜ የምንወቅሰው ሲባል ፌደራል መንግስት ባጠፋው ደረጃ መውቀስ ነውር አለው ብዬ አላስብም። እኔ ስራዬ ከፌደራል መንግስቱ ጋር በየጊዜው እየተገናኘው እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜያዊ አስተዳደር ፕሬዝዳንት። በዚህ እኔ በመሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን ፈለግነውም አልፈለግነውም ፓርትነርህ ከሆነው የፌደራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። አሁን ጊዜያዊ አስተዳደር ለመምራት ነው ሽኩቻ ያለው ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ይመጡ ይሆናል እንትን ስለማላቅ እኔ አሁን የተፈጠረችው ሰላም ተፈጥራ የነበረችው ሰላም መራዎች ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረዋረብ ፌደራል መንግስት የሚያግዘን ነው ያልኩት። ስልጣኔን አቆይልኝ አስጠብቅልኝ የሚል አጀንዳ ውስጥ አይደለም ያለው ነው። እዚህ ጉዳይ ውስጥ የሚገባ ኃይል ፕሪቶሪያ አልተፈጸመም ብሎ ይላል። ስለዚህ ፌደራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት እያደረገም ጭምር ማለት ነው። እኔ አንድ ሳቀቃለሁ ጠቅላይ ሚኒስትሩ ጋር ሄጄ የነጋዴ ኢሹ የገበሬ ኢሹ ሄጄ መሞገት በሚገባኝ ሰዓት የትግራይን ጥቅም አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ እየዳረገ ያለው። ይሄንን ክስ የሚያቀርቡ ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው። እየመጡ እኛ እኮ እንሻል ነበር ብሎ ደጅ ሲጠሩ ነው የሚሉት። ይሄ ከስልጣንን ብቻ ማዕከል ያደረገ ትንሽ አባላት ያሉት ቡድን ነው እያወራን ያለነው። ትግራይ ውስጥ ያለው የጸጥታ ኃይል እዚህ ትርምስ ውስጥ መግባት አይፈልግም። ትግራይ ውስጥ ያለው የጸጥታ ኃይል በዲዲአር መካተት የሚፈልገው በዲዲአር ይካተታል። የቆምኩላቸው ዓላማዎች ይሳካል፣ ተፈናቃዮች ይመለሳሉ፣ ትግራይ ወደ ልማት ተመልሳ ትገባለች የሚል ኤክስፔክቴሽን ካልሆነ በስተቀር አሁን በመታየት የማህተም መንጠቅ ትርምስ ውስጥ ድርሻም የለው። እውነት ለመነጋገር ከተባለ ሰላም ከዚህ ታጣቂ በላይ የሚፈልገው የለም። ግን ሰላም ከተፈጠረ ድንገት ፌደራል መንግስት ይዘናል የሚሉ ጥቂት ሰዎች አሉ። ፌደራል መንግስት ምህረት አድርጋለሁ እገሌ የምትባል ሰዎች ብላንኬት ምህረት ብቻ ሳይሆን እገሌ የምትባል ሰውዬ ፕሊስ ወደ ፈለከው ቦታ መሄድ ትችላለህ ብለህ ነገርልኝ እየተባለ ጠቅላይ ሚኒስትሩ የነገረው እኔም ሄድኩ አረም ዲጂ እየተባላችሁ ነው እያልኩ ነው። እነሱ ሰላም ተፈጥሮ ልንያዝ ምንችልበት እድል አለ ብለው ከሚሰጉ ይልቅ ህዝቡ ወደ ሙሉ ትርምስና ስጋት ገብቶ እነሱ የሚያዙበት እድል እንዳይኖር ማድረግ ይመርጣሉ። በምን ልታስረዳቸው ይችላል? በምን ልታሳምነው ይችላል? ይሄ ስለ ሁሉም የጦር አዛዥ አይደለም ያወራሉ፣ ስለ ሁሉም ፖለቲካ መሪ አይደለም ያወራሉ። ጥቂት ሰዎች ናቸው። ግን ደግሞ የፈጠርነው ፖለቲካል ካልቸር እንዳልኩት ነው። በስርዓት በይፋ የተቋቋመ በጠቅላይ ሚኒስትር ደብዳቤ የተሾመ ፕሬዝዳንት
ጠቅላይ ሚኒስትሩ ያገኟቸው መድረኮች ላይ በየጊዜው ነው መገኘት ያለበት። የትግራይን አጀንዳ አጋጣሚው ጠቅላይ ሚኒስትሩ ጋር ቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይሄን አጀንዳ መፈጸም አለብህ ብለህ መጠየቅ የምትችልበትን እድል ነው። እዛ ከታየህ ጥቅም አሳልፏል። ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው ወደ ወንበር ይመልሰኝ ያለ ይተሟገት የሚሆን ይህን አይነት ብልሽት ፕሪቶሪያን በተሟላ መልኩ በማረጋገጥ ብቻ ነው ልንፈታው ይገባ የነበረው። እዚህ ላይ ይቀሩ ነገሮች አሉ። አትሊስት አንዳንዴ እንመን ብዬ ስላሰብኩ ነው ፌደራል መንግስቱ ብሌም በማድረገው ብሌም አድርገዋለሁ። የምገባውን ርቀት ሄጃለሁ። ምናልባት ከሚገባው በላይ ሄድንባቸው አጋጣሚዎች አሉ። እውነት ለመናገር አትሊስት ተፈናቃዮች ከመመለስና ዲዲአር ተግባራዊ ከማድረግ አንፃር የመጨረሻው ጥሪ በቀደም የተደረገው ያው በቅርብ ጊዜ ከ2 ሳምንት 3 ሳምንት በፊት ፌደራል መንግስቱ ምንድነው ያደርጋቸው ያላችሁት ይሄን ነገር ቶሎ እንፍታው ቶሎ እንዝጋው እንዳልኳቸው ነው። አንዳንድ ጉዳይ ሪፈረንደም የሚባል ነገር አልስማማም ብያለሁ። ኦፍ ኮርስ ሪፈረንደም ጊዜያዊ አስተዳደር ሪፈረንደም ሊያደርግ አይችልም። ግን ደግሞ መመለሳቸውን በሚመለከት የተስማማንባቸው ሂደቶች ሳይቀር ያቆምነው እኛ ነን። ስለዚህ የተጠራ ነው የተቀሰቀሰን ነው። ለወራት በሌላ ጉዳይ ውስጥ ትርምስ ውስጥ ስንገባ ህዝቡን ችግሩ ስንከት ተጨማሪ ተፈናቃዮች እየፈጠረ ነው። ከመቀለ አውሮፕላን ይፈቀዳል ያገኘ አውሮፕላን በእግር የቻለ በእግር በአውቶቡስ የቻለ የሚወጣበት ምክንያቱም የጦርነት ድባብ በሰፈነበት ሁኔታ የሆነ ወጣት መቆየት አይችልም። የሆነ ህዝብ ተረጋግቶ መቆየት አይችልም። ይሄን ሁኔታ ለማስቆም እንደተባለው ፕሪቶሪያ በተሟላ መልኩ ማማላት አለ። ግን ፕሪቶሪያ ተኩስ አቁመናል ብቻ ሳይሆን ዲዲአር የጀመርናቸው እኮ አሉ። ዲሞቢላይዜሽን ስራዎች የጀመርናቸው አሉ። ትጥቅ አስረክበናል። ትጥቅ አስረክበናል። አንዳንድ ሰው ሰባራ ነው ምናምን ይላል። ያልነበሩን ጠመንጃዎች ናቸው በጦርነቱ ጊዜ የያዝናቸው። ስለዚህ ትግራይ የሚያስፈልጋትን የጸጥታ ኃይል የሚያስፈልገውን ጠመንጃ ይዞ የማይቀጥልበት ምክንያት ነው እንደሌላው ክልል። ይሄንን ከማድረግ አንፃር የዘገዩ ነገሮች አሉ። ሪሶርስ ስላልነበረ ወዘተ አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች እኛ ነን። ይሄንን ነው እያልኩ ያለሁት። ምክንያቱም 75000 ብቻ አይደለም በሁለት ዙር 175000 ትጥቅ እናስፈታለን ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ ያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን ያምታታው መቀጠል አልችልም። ደብዳቤ ጽፌያለሁ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ ነው የጻፈው። አሁን ይሄም መቆም መቻል አለበት። ምክንያቱም ይፈልገዋል፣ ወጣቱ ይፈልገዋል፣ ወደ ሰላማዊ ኑሮ መመለስ ይፈልጋል። ገንዘቡ ይችን ታክል አይደለም። አካሉን ያጣ የትግራይ ታጋይ 90,000 100,000 ስለሰጠው በምንም መልኩ ልትከሰው አትችልም። ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም። መንግስትም ድርሻውን ይወጣ። ፌደራል መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን የጊዜያዊ አስተዳደሩም ኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት። ይሄን ከማድረግ አንፃር አሁን ኃላፊነት ለፌደራል መንግስት ለወረወር አልችልም። ተፈናቃዮችን ከመመለስ አንፃር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጥ አልችልም። የፌደራል መንግስት በቂ ወቀስኩት ይበቃኛል። አሁን ራሳችንን ማየት መቻል አለብን። ተፈናቃዮቻችን ከማንም በላይ አሁን አዙ ስፒክ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው። በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው። የፖለቲካ ትኩሳት የትግራይ ውስጥ የሻዕቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ
እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገ የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው። ይሄ ችግር የሁሉም ሰው ደግሞ ችግር አይደለም። ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አርገን አንወሰደው። ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደርም እንደሚባለው ከፍ ያለ ዋጋ ላቀረበው ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆኑ ይታያል። በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይሄንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያረጋሉ። የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያረጉታል። ከትግራይ ህዝብ ተጠቃሚነት ጋር ከትግራይ ህዝብ ህልውና ጋር የሚያገናኘው ነገር የለም። የተጠያያቅን ኢሹ አለ። እኔ ኤርትራ መንግስት ጋር ሰላም እናርግ ማለት የኤርትራ መንግስት በተግባር ኢትዮጵያ የትግራይ ህዝብ ላይ የፈጸመውን ጭፍጨፋ በመካድ ሊሆን አይችልም። ሁሉም የፌደራል ኃይሎች የፈጸሙት ጥፋት ተጠያቂ መሆን መቻል አለባቸው። የትግራይ ኃይሎች የፈጸሙት ጥፋት ካለ ተጠያቂ መሆን መቻል አለብን። በእነዚህ ጉዳዮች ላይ አትሊስት ከፌደራል መንግስት ጋር የሚታወቅ ስምምነት አለ። የሚታወቅ እዚህ ግባ የሚባል ስምምነት ሳይኖርህ ፕሪቶሪያ በመፈረሙ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለህ መንቀጭቀጭ በጣም አደገኛ ነው። እኔም ማቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። የፖለቲካችን ከማመስ አንፃር አስተዋጽኦ የለውም ማለት አይቻልም። አስተዋጽኦ የለውም ብቻ ሳይሆን በተግባር ክልላችንን የጦርነት ቀጣና ለማድረግ ያለው እድል በየቀኑ እየሰፋ የመጣበት ሁኔታ ነው ያለው። እዚህ ውስጥ የተታጠቁ ኃይላት የሚባለው አሁን ታጣቂ ያልን የገለጽነው ያለ ነው። ዲዲአር የሚጠብቅ ነው። የፖሊስ ኃይል ይኖረናል እንደማንኛውም ክልል፣ ሚሊሻ ይኖረናል። ከዛው የመከላከያ ሰራዊት የሚባል ይኖረን አይችልም። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት ታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ ኢትዮጵያ አካል ነው። አሁን በጀት አለው። ፓስፖርት የኢትዮጵያ ፓስፖርት ነው የሚለው እና አውለፈሰደ ድንገት ሀገር መሆን ስለተመኘህ ብቻ ሀገር ይሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። አሁን ፕሪቶሪያ ስምምነት እሱን የማይፈቅድ ፕሪቶሪያ እናሳካው ማለት ፍላጎት አባንደን ማድረግ ማለት አይደለም። ከምንም ነገር በላይ አሁን ያለውን እውነታ ተቀበለህ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላችሁ ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው። ይሄንን ለማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም። የግድ ታንክ ማንጋጋት አያስፈልግም። በዚህ ጉዳይ ላይ ታጣቂዎች ፖለቲካውን አመሱት የሚለው ትንሽ ኑዋንስ ዲሆን ለውጥ የሚፈልግ ነው። አብዛኛው ታጣቂ ወጣት ነው። እዚህ ውስጥ ግን አመራር ውስጥ ካሉ ጥቂት ከራሳቸው ጥቅም ጋር ተያይዘው ጉባኤ ያረገው ነው ትክክለኛ ሲምፕል እኮ ነው። ጉባኤ ያረገው ነው ስትል ፌደራል ተቋማትን አልቀበልም ብሎ ፌደራል ተቋማት ውሳኔ ምርጫ ቦርድ ውሳኔ አልቀበልም ብሎ ግን ደግሞ ምንም ችግር የለበትም እዚህ መጥቶ ደግሞ ስልጣን ላይ ገባኛል ሲል አውሮፕላን ተሳፍሮ መጥቶ ምንም ሀፍረት ነገር አያውቅም። ይሄንን የሚል ኃይል እኔም ምደግፈው ስትል ኢንፌክት የፌደራል ተቋማት ያልተቀበሉትን
ጉባኤ እቀበላለሁ ማለት ግጭት መጋበዝ ነው። ፌደራል መንግስቱ በምን አይን ያየዋል እርግጠኛ አይደለም። እንዳልኳችሁ ያው እየተሳቀቅን ብዙ ጊዜ ከፌደራል መንግስት ኃላፊዎችም ጋር እንገናኝ። ግን ይሄ ማውቃት መቻል አለበት። አሁን ያለው ጉዳይ እገሌ የሚባል ሰውዬ ኃላፊ መሆኑ ያለ መሆኑ ጉዳይ አይደለም። አሁን አክቹዋል ትርምስ ተፈጥሮ ትግራይ ውስጥ ሊፈጠር የሚችል እርስ በርስ ግጭት እንተውና ሌሎችንም ጭምር ጋብዞ ሌላ የትርምስ ምዕራፍ የሚፈጥር ከምንም ነገር ባለ ግን የትግራይ ህዝብ ሶ ሪችሊ የሚገባውን ሰላም የሚያሳጣ እንደገና የላጥፋት የሚጋብዝ እንቅስቃሴ ነው ያለው። ይሄ ሁሉም ታጣቂ የገባበት እንቅስቃሴ አይደለም። ታጣቂው ሰላም ይፈልጋል። እኛ አለ የሚባለው ሰራዊት ሁሉም ሰላም ነው የሚፈልግ፣ መቋቋም ይፈልግ፣ ወደ ቤቱ መመለስ የሚፈልግ። አንዳንድ የሚያሳዝኑ አጋጣሚዎች አሉ። ከሁመራ መጥቶ የታገለ በዲዲአር አካተን 90,000 ብር 94,000 ብር ሰጥቶት ወደ ድንኳን ነው የሚመለሰው። እንደዚህ አይነት ሲቹዌሽን ነው እንዲያቆም መስራት ያለብን። እንዳልኩት ፌደራል መንግስት በቂ የወቀስ ነው ስላለ አሁን ይሄንን ነገር ላይ ትኩረት ከማድረግ ይልቅ ምን ላይ ነው ምን ብለው የሚለው ነገር በደንብ መታየት። ስለዚህ እዚህ ጉዳይ ውስጥ የሚገቡ ጥቂት ሰዎችን በተመለከተ የምናነሳቸው ነገሮች ሰላም የሚፈልገውን አብዛኛውን ታጣቂ ወይ አመራር የሚመለከት እንዳልሆነ ለመግለጽ ስለፈለኩ ነው። የፌደራል ዝምታ ህዋትና የጊዜ አስተዳደሩ የጥቅም ግጭት የሚለው ምን የጥቅም የስልጣን ታቶ የህዋት ጉባኤ አረኩ የሚለው ወገን ሲምፕል ጥያቄ ነው የሚጠይቀው። ፕሬዝዳንቱን አውርጃለሁ ይላል። አይ ጠቅላይ ሚኒስትሩ አሏቸው ፕሬዝዳንት የማውረድ የእናንተ ስልጣን አይደለም ማለት ሲምፕል አዘ እገሊን ሻርግልን አይመለከታችሁም። ሶአይ በቃ ጠቅላይ ሚኒስትሩ ለመለመል ሲሆን ቢያከብሯቸዋል። አይን ካሏቸው ኋላ ግን ነው እኛ እንቀበልም፣ ስለዚህ ከንቲባኛን የምንሾመው ፕሬዝዳንትንም አንቀበልም። እንደዚህ አይነት ለያጅ ለገራጅ ያስቸገረ ሲቹዌሽን ነው ገጥሞን ያለው። ሶ የጥቅም ግጭት የሚባለው ይሄ ኃይል በጀት የመንግስትን ይጠቀማል። ወረዳ አስተዳደር ተቆጣጥሮ ማህተም ነጥቆ በጀት ላይ ነው የሚገባው ይላል። ስብሰባ ስም የሚያጠፉባቸው መድረኮች በሙሉ የመንግስት በጀት ተጠቅሞ ነው የሚንቀሳቀሱት። ከዚህ አንፃር ይሄንን ከማስቆም አንፃር መስራት የሚገባን እናልሰራንም። ይሄ ብዙ እኔም ወቀስበት ነው እንደ አንድ ትልቅ የሥራ ኃላፊ ከምንም ነገር በላይ ግን ምናልባት ነገ ከነገ ወዲያ እናስተካክል ይሆናል በሚል የዋህነት ልቅ የሄደ ነገር አለ። የፌደራል መንግስት እኔንም ወቅሰኛል። ማድረግ ያለበት ነገር ማድረግ ስላልቻልክ የተፈጠረ ችግር ነው ይላል። ይሄ መቀበላለሁ። አሁን የጥቅም ግጭት እንደሆነ እኔ ሰዎችንም ሰማን። የፌደራል መንግስቱ ለምንድን ነው ዝም ያለው ይሉኝ አላቅም። ይዋጣላቸው ብሎ ሊሆን ይችላል አሉ ማለት የፌደራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ የገባ ጦርነት መክፈት አባዜ ሊኖረው አይችልም። አሁን ቻይና ሚሊተሪ ስትራቴጂስት ጥሩ ድል የሚሆነው ሳትዋጋ የምታደርገው ድል ነው። ስለዚህ እንደዛም ብሎ ይሆን ይችላል አላቸዋለሁ። ግን ቢያንስ አሁን ጠቅላይ ሚኒስትሩም ጋር ሌሎች የሥራ ኃላፊዎችም ጋር ስንነጋገር ነው ልምድ ያለው ድርጅት ነው፣ ልምድ ያላችሁ ሰዎች ናቸው፣ ተመልሶ ወደ ጦርነት ጋዋላችሁ የሚል ነገር የለንም። ስለዚህ በውስጣችሁ ተፈቱ። ትግራይ ላይ አነሰሰሪ ጣልቃ ገብነት ማድረግ ስለማንፈልግ ነው ይሉናል። እሱንም እቀበላለሁ። ግን ዝም ማለት የለበትም የፌደራል መንግስት። እኔ 6 ያዝመት ምናምን ያልኩ አይደለም። ያስፈልገውም ስርዓት ያለው ኃላፊነቱን መወጣት መቻል። ትግራይ ውስጥ ራሱ ፌደራል መንግስቱ ተቋማት አሉት እንዲሰሩ ማድረግ መቻል አለበት። የትግራይን ድንበር መጠበቅ መቻል አለበት። ትግራይን ድንበር የሚያስጠብቅ አቅም ኦኬ ምንድነው የሚባለው አውትሶርስ ይደረግ ከተባለ ቆርጣችንን አውቀን እናርገው። እንደዚህ አይነት ነገሮች መሰለ አሁን በተፈጠረው ክራይሲስ ግን ዝም ማለት ትክክል ነው የሚል እምነት አለኝ። ዝም ማለት ብቻ ሳይሆን አሁን የዚህ ትርምስ አካል የሆኑ ሰዎች እኛ እንሻላለን ለማለት እየመጡ ነው። እርግጠኛ ነኝ ብዙ ነው እንደዛ ማረውና እንደዚህ አይነቱ ነውራም ተግባርም ይቅርባችሁ ማለት መቻል አለበት ፌደራል መንግስቱ የሚል እምነት አለኝ። ክልሉ ጦርነት ያስተናግዳል? በፍጹም ማስተናገድ አይችልም። አንድም ትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትን ለመሆን ዝግጁ አይደለም።
አንድ ነገር በእርግጠኝነት መናገረው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው። ከዚህ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም በምንም መልኩ። ሰው የሰረቀውን ገንዘብ ለማቆየት ብሎ ወዲያ ወዲህ የሚንከላውስ የሆነ ሰው አይጠፋም። እሱ ግን ብቻውን ነው አላፍ አግዳሚም በክርኑም በምኑም ሊያስቆመው የሚችል ነው። ትርምስ ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል? ትግራይ ሌላ ዙር ጦርነት የናፈቀው በሚያስመስል ደረጃ ነው ሲገልጹት። እንትኑ ሆታው እንደዛ ነው አይደለም። የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም። በቂ ሞተናል፣ በቂ ረግፈናል፣ በቂ መሰረተ ልማት ወድሟል። ቢያንስ እኔ የሚያሳስበኝ ሁሌ እናገራለሁ፣ መፎከር በእኔ ነበር የሚያምረው። በቂ ብለናል ያኔ የምንለው ብለናል። አሁን ሌላ ምዕራፍ የሰላም ምዕራፍ ሲፈጠር ሁሉንም አጋጣሚ ተጠቅመህ የትግራይ ህዝብ እንደገና እንዳይንበረከክ እኔ ቢሆን ልንበርከክ ሲለምን የሚውል ሰው ለፌደራል ሳልፍ ሰጡን ይላል። ለማን ጋር ነው የምደራደረው? እኔ በጀት ጉዳይ ካለ የትግራይ ተጠቃሚነት ጉዳይ ካለ በተሟላ መልኩ መንግስት መስርተን ፓርላማ ገብተን የምንሟገትበት በየለበት ሁኔታ ከፌደራል መንግስት ጋር በቅርብ ከመስራቱ ጨማራጭ የለም። ስብሰባዎቻችን በጣም የሚያስገርሙ ናቸው። ታማኝነታችን ለሆነ ኮዝ ትክክለኛ ታጋዮች ነን ብለን ለማስረዳት በመናደርጋቸው ውይይቶች ማን ከጠቅላይ ሚኒስትሩ የበለጠ ርቋል የሚል መልእክት ለማስተላለፍ ነው የምንራኮተው። ከጠቅላይ ሚኒስትሩ ጋር ተቀራርበው መስራት ነው ለትግራይ ህዝብ የሚጠቅመው። ጠቅላይ ሚኒስትሩ ምን ያስባሉ ብሎ ለመረዳት የሚያስችል ቅርበት መፍጠር ነው ለትግራይ ህዝብ የሚጠቅመው። ሰው ሁሉም ተደብቃ የምታገኘውም ማታገኘውም ከፌደራል መንግስቱ ጋር ግንኙነት የለኝም እያለ በሚያወጣው ድምጽ በሚያወጣው ጩኸት ነው ተቀባይነቱን ሊያረጋግጥ የሚሞክረው። እንደዚህ አይነት አደገኛ ፖለቲካል ኢንቫይሮንመንት ነው የተፈጠረው። ግን እንደዛም ሆነ የዚህ ፖለቲካል ግሩፕ ምንለው ጠባብ ጥቅሙን ብቻ ያየ ቡድን አባዜ ከመሆን አልፎ የትግራይ ህዝብ የፌደራል መንግስት ጋር ነጋዴዎች ቀደም እንታነሷቸው ነበር ተጠቃሚነት ይሹ የነጋዴዎች ጉዳይ ፌደራል መንግስት ጋር ቀጠሮ ያዘልን ጠቅላይ ሚኒስትሩ ጋር ያዘልን ነው የምጨቀጨቀው እኔ እንጂ አዲስ አበባ ሄደህ በማድረግህ ክብራችን አስነካ የሚል ህዝብ የለም። ይህ ህዝብ ሰላሙን ይፈልጋል። ፌደራል መንግስቱ የሰላም ፓርትነር እንደሆነው አሁንም እስከ መጨረሻው የሰላም ፓርትነር ሆኖ ሰላማችን እንድናቀብ እናደርገው ጥረት ውስጥ ሁሉንም ድጋፍ ላይ ያደርግ ይገባል ብሎ የሚያምን ነው ወጣቱ። በዛ ደረጃ ነው የሚያምነው። ግጭት ለማስቀረት ግጭት ማስቀረት ግጭት የሚቀሰቀሱ ወገኖች ኮንሲኩዌንስ አለው ብለው እንዲያስቡ በማሳመን መጀመር በተላለበት ግርግር ፈጥረው ተመልሰው እንደ ትልልቅ እንግዶች የሚጠሩበት መድረክ ከፈጠርክ ይለምዱታል። የሰፈር ጉልቤ የሆነ ነገር ይበጠብጥና ተመልሶ የሚሸመገል ከሆነ እንደን ይቀጥልበታል። እኔ ትግራይ ጦርነት ያስተናግዳል ማለት አያስተናግድም በሚል በንዘጋው ህዝቡን ፍላጎት የለውም፣ ታጣቂው ፍላጎት የለውም። በዚህ ደረጃ እሱ ላይ አላግባብ ኢፍትሃዊ በሆነ መንገድ ሚጫን ጦርነት ካለ ብቻ ነው ራሱን ለመከላከል የሚተጋው። ከአሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው። ኦፍ ኮርስ የተፈጸመ ነው። አይ ዶንት ኖ ማህተሙ ምን እንደሚሰራ አላውቅም። ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ የምትፈታው ችግር የለም። መሬት የማደል አባዜ ያለ ሊደርሺፑ መሬት በመሸንሸን ላይ አባዜ ያለው ነው። ኦሮሚያን ብትመድበው፣ አማራን ብትመድበው፣ አፋርን ብትመድበው የመጀመሪያ የሚታየው መሬት መሸንሸን ስለሆነ አሁን ትግራይ የተመደበውም ኃይል አለሁ የሚለውም ፖለቲካ ኃይል የመጀመሪያ የሚታየው መሬት መሸንሸን ነው። አሁን ሸንሽኖ ይጨርሶታል ስልጣን ሳይኖረው ድጋፍ መሰብሰቢያ መንገዱ አሁን መሬት መሸንሸን ነው። አልባት ማህተም የሚነጥቁበት ምክንያት መሬት ለመሸንሸን ካልሆነ በስተቀር እንዳልኩት
ፌደራል መንግስቱ በአመት የሚመደው ፌደራል ብሎክ ግራንት እኔ ነኝ ማዘው ስለዚህ እኔ ካስቆምኩት በምን መሰረት ነው ሊሰራ የሚችለው ብዙ ማህበራዊ አገልግሎቶችን ማስቆም ይቻላል ይሄ ነውርም ስለሆነ ነው ተጠቃሚ መሆን ያለባቸው ነገሮች በእንደዚህ አይነት ፖለቲካል ተርምስ ምክንያት ህዝቡ አደጋው መውደቅ የለበትም ግን ምን በአክቹዋል በተግባር ግን የመፈንቅለ ስራ እየተሰራ ነው መፈንቅለ መንግስት ነው እየተደረገ ያለው እንደተባለው ታጣቂዎች ትጥቃል መፍታት የፈጠረው ነው ትጥቅ መፍታት አለበት ትጥቅ ፈቶም ጭምር ግን 40,000 50,000 ፖሊስ ሊኖረን ይችላል 40,000 50,000 ፖሊስ ስርዓት ማስከበር ሲገባው ማህተም ወደ መንጠቅ ካስገባ ነው ያኔም ቢሆን አደጋ ነው የሚሆነው አሁን ትጥቅ አለ ማስፈታታችን የፈጠረው ጉዳይ ብቻ አይደለም ትጥቅ ማስፈታቱ ሂደት እኛው የምንወስደውን ኃላፊነት በግልጽ አስቀምጫለሁ እንዳልኩት ከማደናቀፍ አንፃር ፌደራል መንግስቱ ሪሶርስ እስከፈልግ ብሎ ረጅም ጊዜ ወስዷል ሪሶርስ ከተገኘ በኋላ ውሱንም ቢሆን ወደ ተግባር ከመጋት አንፃር ግን ተለቅ ያለው ዳተኝነት የራሳችን ነው ብዬ ቅድም ስላስቀመጥኩት ወርቅ ንግድ ህገወጥ እንቅስቃሴ ሰዎች ዝውውር በጣም አደገኛ በሆነው ደረጃ ነው ያለው ኢንፋክት እዚህ ትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ ባንዶ የመልኩ ከኤርትራ ጋር እንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር መስራት ወይ የምራቸውንም ፌደራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል ህገወጥ የሰዎች ዝውውር በስፋት ነው ያለው እዚህ ላይ የተሳተፉ ሰዎች መረጋጋትን ቢጠብቁ በጣም ነው የሚገርመኝ ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋትን ቢመርጡ በጣም ነው የሚገርመኝ የወርቅ ማዕድን ምንድነው ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብለው ፕራክቲካሊ ስራ እንዳይሰራሩ ጥፋት የሌለበት ሰው እኛ እንዴት አንታመንም ብሎ ይጀምራል ግን ይጀምር አይፈልጉም ይሄ አሁን ለሚደረገው የተፈጠራለው ትርምስ ያለው አስተዋጽኦ ከፍተኛ ነው بتجرني أسأل على الله بتجرني أهمل زي حق عطق بهال زي حق عطق بتجراي يبلنا عطق ولا عطق كورد زقبه بعشرة شحات غطر لنا كم تازول كوا مسير ترى ركول لنا زولو ودخ زولو توصل سوات له توصل سوات توصلوا مخالم ترحقن كنر يبلنا سوم زوافرو حيل له الصوم نقلوا جلة جوا أسلز جوارا ودقفنا حدنا هنقبرنا زولو سوات له بوجل من قصة إيرترا نزيهم نايب حكي أمنهم ده يفوتوهم ده سو كالي قداي يفوتوهم أنا كم يزفلت أتليست وصون ورك من قصة إيرترا أسلز نوراني نزيهم كم عبيتي أسيتون زوصليهم جن كم يوزفول إيديتهم زوصلوا بحق زفولته مالتي ستقيمهم مم كم مسار حطوا قام لهم زلوا لفلت حرت جرحه تدقاقمو محق إز مسلكا وقرو مس حونا حزب إيرترا خوينا مالت حد نقري أحواتهم سلزغنا مس من قست إيرترا زبهال جن وي كتتعرق لك زت فوق طفات قبل خلله حكي إذا أون كي تجارت ودخله قال لي حزب تاباتات قوتات أبزي خوينا حنو واقع قال زول اللي تقرأ ناي مو واقع ميدا قبر زقوا يسب تحلاف نسود لي سوزي ناي مبزحتي ناي سرايت حلافي شجرونا يهونن لعلوت أز السرايت كله مبزح ما مزقته يهون أبزقته توصلوا له political مرحتي ناي كلهم ولا ناي تحمق بجلة كلهم هنا يكونون إذا influence اللي نزل جن أبز ودخ زي أتوه نهزب تقرأي كم طلع مسعود زوسر حيل جن له زي clearing زي شركنا زي لعلو كله كنقالو سو زغبنا تግራይ ደጊማ ናይ ኩናት عود ክትኸውን ስለ ዘገደድ እዩ በወገን መንግስት ኤርትራውን ዓሰው ከንሒዝና ገለገለ ዝበሃል ዘረባታት ይስማዕ ኣሎ ስለዚ ቁሩ ፈንተቲልና ኣብ ትግራይ ኮይናቱ ኩናት ንግበር እምበር ናባና ክሳብ ዝመፁ ኣይንጽበኒ ስለዚ they don't care ብዛዕባ ትግራይ
تتخيلوا طيت محزل مزحلكم تزيخونتم بوتاتا تدفق بيلها تمكتوا له هنا تفطر نازي ذا ساتح ناي ورق نقدمبر ناي سرقمبر ناي سبات زوور ترفمبر خالي نجار زيري كن عتقات كوافر زغل وسن حيل وسن بوليتيكانيا وسن ناي سراويت حلافي تبلكت مبزحتيو ابز غداي زي اياتون كاتون دليت يولن زي مالت ግን توسن سوات زساورو حوي ملا حزب صحنو ስለዚህ ዝግም ተእቲኻ ተናይ መጀመርና ስራሕና ክኾን ዝግባእ ምስ ዓለምስ ምስ ፌደራል መንግስትስ ምስ ኩሉ ናይ ህዝቢ ትግራይ ሰላም ዝደልስ ኮይና እዚ ጉዳይ እዚ ከይፍጠር ክንሰርሕ ንኽእል ኣለና አክሳ አንሳሽው የትግራይ ኢኮኖሚ ማገገም አልቻለም ያነሳሻቸው ጉዳዮች በጣም ክሪቲካል ናቸው ሁሉ የሚነሱ ጉዳዮች ናቸው እኛ ሮድማፕ የትግራይ ኢኮኖሚ የሚያገግበት ሮድማፕ ከፍተኛ የትግራይ ምሁራን በጣም ብዙ ስራ የሰሩበት የለፉበት ዶክመንት በካቢኔ ደረጃ ገና በተወሰነ ክላስተር የሚባል ለደረጃ ውይይት ከጀመርን በኋላ ይሄ ስልጣን ለወንበር የሚደረገው ግርግር እሱን እንኳን ካቢኔ ዲስከስ አላደረገው 2 አመት ላይ አልፈና የትግራይ ማገገም ስርዓት ባለው መልኩ በተደራጀ መልኩ ሁሉንም አቅም ተጠቅመሽ መስሪው ስራ እንጂ የንግድ ማህበረሰብ የደረሰበት ጥፋት ሳይበቃ የደረሰበት ውድመት ሳይበቃ ጉዳይን ራስ ጨርስ የምትይው አልነበረም ስለ የትግራይ ጊዜ አስተዳደርም ቢሆን በሙሉ ትኩረት ከመስራት አንፃር እዚህ ላይ ሲሪየስ ድክመት ነበረው ድክመቱ ምክንያት ማብራሪያ ያለው ግን የጀመርናቸው ሙከራዎች ነበሩ እኔ አሁን የንግድ ማህበረሰብ የትግራይ ሰው ዲፖዚት በጣም ብዙ ነው የሚያገኘው ብድር እጅግ አነስተኛ ነው አንዳንድ ባንኮች በርካታ ዲፖዚት ከትግራይ ይወሰዱ ሌሎች አካባቢዎች ነው የሚያበድሩት የሚያሳዝነው 2 አመት 3 አመት ጦርነት ውስጥ በሚቆይበት ሰዓት ስራ አልሰራም ብቻ ሳይሆን ወለዱ ተከምሮ የዲፖዚቱን የሚያክል ወለድ ኮምፓውንድ የሆነ የደረሰበት ሁኔታ አለ ይሄን እንዴት ነው የምናደርገው ቅድም ተባለው ከብሔራዊ ባንክ ጋር ከማክሮ ኮሚቴ ወስቶ በመነጋገር ምንድነው አንድ አመት እንዲራዘም ተደርጓል አንድ አመት እንዲራዘም ማድረግ ወለዱም የዛኑ ያክል እንዲቀጥል ማድረግ ነው መልስ የሚባለው ነው non performing loans የሚባሉት አንድ አመት ስታቹተሪ እንትኑን አንድ አመት ማራዘም ከዛ በዘለለ ሌላው የፖሊሲ እርምጃ ይጠይቃል ብለው የብሔራዊ ባንክ ገዥም ጋር ሌሎችም ጋር ተነጋግረን ደብዳቤ አስገብተናል የንግድ ማህበረሰቡ የሚፈልገው ጠቅላይ ሚኒስትሩ ሰራዊት ልከው እገሌን ያዙልኝ አይደለም ጠቅላይ ሚኒስትሩ የፖሊሲ ዲሲሽን እንዲያረጉልኝ ሰላሙን ነው የሚፈልገው ይሄን ከማድረግ አንፃር እዚህ ግባ የሚባል ለነጋዴው አልሰራም የታታሪ ህዝብ ሀገር ነው ትግራይ በትንሽ ድጋፍ ብዙ ነገር መስራት የሚችል ህዝብ ያለበት አካባቢ ነው ያንንን ከማድረግ አንፃር ግን እንዳልኩት የፖለቲካ ተርምሱ ትልቅ አስተዋጽኦ አድርጓል አሁንም ግን እንደተባለው ነው በፖሊሲ ኢንተርቬንሽን ደረጃ መደረግ ያለባቸው ዝም ብሎ በጦርነት የተጎዱ አካባቢዎች ማለት ብቻ አይበቃም ትግራይ ላይ የተፈጠረው ኤክሰፕሽናል ነው ሌሎች አካባቢዎች ጦርነት የተጎዱ አካባቢዎች የሉም ማለት አይደለም ቢያንስ ግን የስቴት ስትራክቸሩ ቦታው ላይ ሆኖ ነው አማራ በተወሰኑ አካባቢዎች ዞኖች ላይ የነበረ ጥፋት ሊኖር ይችላል ያ መንግስት ከባህር ዳር ሳይፈናቀል ነው የትግራይ ሁሉም ተቋማት እንዳልነበሩ የሆኑበት ሁኔታ ተፈጥሮ ነው ግን ዳዲስ ለማገገም ጥረት እየተደረገ ያለው የኔ ማገገም ሂደት ፖለቲካል በሽታው ያበላሸው ነገር እንደተጠበቀ ሆኖ በፌደራል መንግስት ደረጃ የሚገባውን ያክል እኛም ፑሽ በማድረግ ላይ ድክመት ስላለብን ያ ማለት ግን በፌደራል መንግስት በርካታ ድጋፎች የተደረጉባቸው ኤሪያዎች አሉ እኔም ማዝነው ሁሉም የሚኒስቴር መስሪያ ቤቶች የትግራይ ቢሮዎችን ለመደገፍ ይሯሯጣሉ ከየሚኒስትር መስሪያ ቤቱ እንደ ሁኔታው ሊለያይ ይችላል ግን በትግራይ ውስጥ ሊሰሩ የሚገቡ የሪሃቢሊቴሽን ስራዎች ከማገዝ አንፃር ብዙ የፌደራል መንግስት ተቋማት የሚቻላቸውን ሁሉ ያደርጋሉ የሚቻላቸውን ማያደርጓሉ ግን የሚቻላቸውን የሚያደርጉት ይበዛሉ ግን ይሄንንም ራሱ በተደራጀ መልኩ ከመጠቀም አንፃር በርካታ ችግሮች አሉ በተለይ የንግድ ማህበረሰብ በዚህ ረገድ እንዳልኩት አይ ሆፕ
አንዱ ምናልባት ነገ የምናነሳው በዚህ ይሄን በሚመለከት የሚቀርቡ ጥያቄዎች ከማስተናገድ አንፃር የንግድ ማህበረሰብ ተወካዮችንም ኦዲየንስ እንዲሰጧቸው ያው ጠይቃለሁ ማለት ነው። ፎርማል ሪኩዌስት አቅርበናል። የታሪፍ ምጣኔ የተባለው አንዳንዴ ካቢኔው ባጋጣሚ ወላ ከድሬዳዋ ከሻሸመኔ ልምድ ወስደን ከምናምን ተብሎ ይመጣና ወጥቶ ስናየው ትግራይ ለማገገም በምታደርገው እንቅስቃሴ ውስጥ ያልሽው ከገባኝ ማለት ነው አንድ ሰው ብድር መበደር ከፈለገ የሆነ ንብረት ማስያዝ ካለበት የሚያስይዘው ንብረት 700 ሚሊዮን የሚያወጣ ከሆነ ምንም ስራ ሳይጀምር 7 ሚሊዮን ምናምን አወጣ የሚል ደንብ አወጣንኛ። ከዛ መጥተው ሲከሱኝ እኔን እንዴ ይሄ ሊሆን አይችልም አልኳቸው። በአጋጣሚ እኔም ብኖር ፕሮባብሊ አሳልፈው ነበር፣ ግን እኔ ባለሁበት አይደለም ያለፈው። ሶስቱን አስቆመናል። እንግዲህ ሰው ያለችውንም ጥሪት አስይዞ ለመበደር በሚያደርገው ጥረት ገና የመጀመሪያው ዙር ላይ ብር ቀበላለሁ ይላል። ሶስቱን አስቆመናል። እሱ ማስቆም ብቻ በቂ አይደለም፣ ሌላ ተጨማሪ ድጋፍ ያስፈልገዋል የትግራይ ንግድ ማህበረሰብ። በጸጥታ ኃይል ተወካይ ሆኖ በርሱ ስር የሚሰራ ምናምን ባይዘው ለዋም ያነሳሽው ጥያቄ ለራሴም የሚገርሙኝ ነገሮች አሉ። የጸጥታ ኃይል ተወካይ ነው የኔ ምክትል፣ የጸጥታ ቢሮ ኃላፊ ነው። አንዳንዴ ይረሱታል የመንግስት አካል መሆናቸውን። የኔ ምክትል መንግስት እንደዚህ አይነት ነገሮች መስራት አለበት ብሎ ሲያማርር ሰማዋለሁ። የትግራይ ጸጥታና ሰላም የማስከበር ስራ ጌታቸው በግሉ ወይ በብዕር ወይ በጋዜጣ ወይ መግለጫ ሊያረጋግጠው አይችልም። ሰው የሚሰሩ ስራዎች መቻል አለበት። ምን ያክል ዲታችድ እንደሆነ ነው የሚያሳየው። የጸጥታ ኃይሉ የመንግስት አካል መሆኑ አይደለም ችግር የሆነው፣ የጸጥታ ኃይሉን ወክለው የገቡ ሰዎች የመንግስት አካል አድርገው ራሳቸውን አለመቁጠራቸው ነው። ራሱን ኢንዲፔንደንት አድርጎ የሚያምን እዚሁ ድረስ የትግራይ ጊዜያዊ አስተዳደር የተቋቋመበት ደንብ የሚከለክለው ነገር ፕሬዝዳንት ነው የተሾመው። ፕሬዝዳንቱ ከስሩ ሁሉም አይነት ሰዎችን ሊያካትት ይችላል። ፕሬዝዳንቱ ካቢኔውን ያደራጃል፣ ሁሉንም ተቋሞች ይመራል ይላል። ዲዲአር በተሟላ መልኩ እስኪከናወን ድረስ የትግራይ ሰራዊት የምንለው የትግራይ ሰራዊት ካምፕ ውስጥም ሆነ የትግራይ ሰራዊት ነው። ዲዲአር መሟላት መቻል አለበት፣ በተሟላ መልኩ መሳካት መቻል አለበት። እሱ ላይ ቅድም ያነሳሁት ችግርም ጉለቶች ስለነበሩ ያን አለማድረጋችን እንደንትን ሊሆን ይችላል። ከዚህ ውጭ ግን የጸጥታ ኃይል ወኪሎች የሚባሉት ሁሉንም የህብረተሰብ ክፍሎች ማካተት ይችላል። ስቴክ ያለው ሁሉ አካታች እንዲሆን ስለተደረገ በቂ አካታችነት አለውም ብዬ አላምንም። ምክንያቱም አሁን በርከት ያለ ተሳትፎ ማድረግ የሚገባው ኃይልም ጭምር ያልገባበት ሁኔታ ነበረ። ግን ደግሞ ሌሎች መግባታቸውም ጭምር የሚያስመረረው እኔና እኔ ብቻ አካል ያዝኩ የሚል አደገኛ አባዜ ያለው ቡድንም ስላለ ይሄንን ኮምፕሊኬት ከማድረግ አንፃር ትልቅ አስተዋጽኦ አድርጓል። እገሌ ሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። ሰው እንዳልኩት እኔ በማቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። የለኝም የሚል ሰው ያስተባብል አላቸው የሚል ሰው ደግሞ ማስረጃ ያቅርብ። ጥያቄ አይጠቅመንም ነው። የትግራይን ሉዓላዊነትንም የኢትዮጵያን ሉዓላዊነትም አደጋ ላይ ይጥላል፣ የትግራይ ህልውናንም አደጋ ላይ ይጥላል። ምክንያቱም እነኚህ ግንኙነቶች ለትግራይ ህዝብ ማር በማዝለብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆኑ ከዚህ አንፃር እገሌ እኔ ግንኙነት የለኝም ካለ በጊዜ ረድረው አላቸው እምላቸው አሉ። እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ግን ከፍተኛ ስለሆነ ከዚህ አንፃር ነው መታየት ያለበት። ከተሞችን ተቆጣጣሪ ያለው የሚለው ኃይል ደጋገምኩት መሰለኝ። ብዙ ወጣት ብዙ ታጣቂም ጭምር የሚደነግጠው አድግራትን ተቆጣጣርኩ ይላል። ይሄ ጉባኤ አድርጌያለሁ የሚለው አንጃ ሁመራን የተቆጣጣረ ያስመስለዋል ይላሉ።
የሆነ ተአምር ማህተም ነው የነጠቁት ምንም ኮይ ተሰዋስበ ከበህ ማህተም ትነጥቃለህ ስራቸውን እንዳይሰሩ ማድረግ በጀት ይቋረጣሉ የሚለው ፌደራል ኮ ማቋረጥ አይተበቅበትም እንዳይንቀሳቀስ ማድረግ ነው ከዛ በኋላ ሽፍቶች ናቸው ከዘራፊዎች ናቸው ግን አደጋው የህዝብ አገልግሎትን ጭምር ማስቆም ለምን እንገደላለን ነው ፌደራል መንግስት መውሰድ ያለበት ራሱ ነው የሚወስነው እኔ ፌደራል መንግስት መውሰድ ያለበት መላቸው ለሃቢየን ማስቀምጣቸው ነገሮች ማቅረብ አይቀርም ፌደራል መንግስቱ ደግሞ ያለውን አቅም ያለውን ሪሶርስ ግምት ውስጥ አስገብቶ ይሄን በሰላ ነው የተሻለ የሚያዋጣው ሊል ይችላል ከዚህ አንፃር እንደተባለው ነው እኛንን ሌጂቲሜት ፌደራል መንግስቱ የሚያቆኛ ነው በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተርም አድሚኒስትሬሽን ነው የሆነ ሰዎች ጉባኤ ያርገናልና ወይ የሆነ ዳስ እቁብ ጥለናልና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ ነው ፍላጎቱ አለ ሐሳቡ ምንድነው ይሄን ካረግን በቃ መሬት ረመጥ ካረግናት ተመልሰን መተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጪ ምንም አማራጭ የላቸውም ይሰራሉ እንግዲህ እናያለን እንግዲህ እጅ ስጡ እንል ነበር እኛም መሃል ሀገር ደርሰን በነበረበት ሰዓት አሁን ይሰራሉ ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት 2 አመታት ሊሰማቸው ከቻሉ ሰማለሁ መንግስትነት ማህተም በመንጠቅ አይመጣም የህዝብ ልብ በማሸነፍ ህዝቡ ምን ይያለ ነው አገልግሎት ነው ይፈልገው አይ ማህተም ያዘ ነው የሚመራኝ የሚል ህዝብ የለም ውሸት ነው ማለት የደጋፊዎችን ቁጥር ማወቅ ከፈለጋችሁ 90% ህዝብ ጌታቸውን አይደለም ሰላምን ልማትን መረጋጋትን የተፈናቃይ መመለስን ስለሚደግፍ የ90% ህዝብ ድጋፍ አለኝ በየምናና ይሄ ዝም ብሎ የፈጠርኩት ተረት አይደለም ኤቨሪዌር ያለው እውነት ስለሆነ ነው 70% ወጣት ነው ስል ሽማግሌ ይቃወመኛል ማለት አይደለም ወጣቱ ለውጥ ይፈልጋል ማለት ገና በምንድነው በለጋነቱ ያረጀም በቃ ነገሮች መቀየር አለባቸው የሚል ወጣትም እኮ ሊኖር ይችላል ጥያቄው የትግራይ ህዝብ ለውጥ ይፈልጋል የትግራይ ህዝብ መረጋጋት የትግራይ ህዝብ ሰላም ይፈልጋል የጥይት ድምጽ መስማት አይፈልግም መዋጋት ካለበት ለህልውናው ሲል ነው የሚዋጋው እንጂ ማህተም ለመንጠቅ ከስልጣን መራቅ ከነበ ማፈረ ሆነስትሊ የሆነ ሰው እኔንም ጨምሮ ደፍሮ ወንበር ላይ ለመቀመጥ የሚያስችል ወለህግባ የሚያስችል ስራ የሰራ የለም ደፍሮ አሁን መጥቶ ለኔ የሚገባው ብሎ ለመሟገት ሲቀርና ያለችውን አጋጣሚ እንኳን ቶሎ የሚጨርሰውን ጨርሰ የሚከናወነውን አከናወነ ለመውጣት ነው መሯሯጥ ያለበት ግን ስልጣን ነው እስከ መጨረሻው መቋደሻይ ብሎ የሚያምን አሁን ማህተም ሲነጥቅ የሚሉበት ሁኔታ አለ ሌጂቲሜሲ ሊያገኝ አይችልም በዚህ ነው ሰው እንደተባለው ተሳክቶ ለተደራድሮ እሺ እናንተ ተሻሉናላችሁ ከተባለ ያኔና ያለን እዚህ ላይ ብዙ ለወንበር የሚማማት ሰው ይላል የትግራይ ህዝብ ወደ ጦርነት የሚገባበት እድል ይዘው እየመጡ ስለሆነ ነው አሁን የተጨናነቅን ፌደራል መንግስቱ በዚህ ደረጃ ላይ ያወቀባል ምን ነው እኔ ህዝባችን ማስተላለፈው መልክ ሲምፕል ነው እነዚህ የጦርነት አባዜ ያለባቸው ሰዎች የግጭት አባዜ ያለባቸው ሰዎች አደብ ማስገዛት መቻል አለበት ሰራዊት የዚህ አጀንዳ አካል አይሆንም በተወሰነ ደረጃ በዚህ ጉዳይ ውስጥ የተሳተፉ ያለው የበላይ የሰራዊት ኃላፊዎችም ቢሆኑ እንደማያዋጣቸው አውቀው ስርዓት ወዳለው መንገድ መሄድ መቻል አለባቸው እንደተባለው ነው ትግራይ እስራኤል ለሚተባለው እውነት ነው ይገባል ከሰዓት በኋላ ይወጣል ይሄ ምላችሁ ቡድን የቆየ ልምድ ስለሆነ 50 አመት የቆየ ስለሆነ ከመንግስት የመንግስት ሰራተኞች ስብሰባ ይጣራል ይሆነ ሮብ ቀን ከዛ የሚሆነው ስለማይታወቅ አሁን እኛ ለሰፈር ምንድነው ማሰር ምናምን የሚባል አባዜ የለብኝም አትሊስት ኢንተርም አድሚኒስትሬሽኑ ኢንትሮዲዩስ ያደረጋቸው ብዙ ነገሮች አሉ ባይዞ የሰራናቸው በርካታ ስራዎች አሉ ገበሬያችንን ማዕከል አድርገን ሰርተናል እንዳልኩት ነጋዴውም ማዕከል አድርገን የጀመርናቸው እንቅስቃሴዎች የሚገባውን ያክል ውጤት ያገኙ እንጂ ወደ ልማት እንቅስቃሴ ለማስገባት የሚያስችል ወደ ኢንቨስትመንት ለማስገባት የሚያስችል የሰራናቸው በርካታ ስራዎች አሉ
ከፌደራል ጋር በመተባበር በትግራይ መንግስት ኢኒሼቲቭ ትምህርት ማህበራዊ አገልግሎት ተቋርጦ የነበሩ ነገሮች ወደ ቦታቸው እንዲመለሱ ለማድረግ የተሰሩ በርካታ ስራዎች አሉ። እንዳለመታደል ሆኖ ስለነዚህ ስራዎች እንድናወራ ብቻ ሳይሆን ማወራት አልቻለም ብቻ ሳይሆን ሞር በእነዚህ ስራዎች ላይ መጠመድ ሲገባን ወደማይሆኑ ጉዳዮች እንድንገባ ስለተገደደን ነው እንጂ በርካታ ስራዎች ተሰርተዋል። ግን ጌታቸውን ወይ ሌላ ጊዜያዊ መስተዳድሩን ኃላፊ ሲዘነጥል የሚውል መገደል አለበት እያለ ሲያስፈራራ የሚውል የሚያስተባብል ሰው የለም። እነዚህ ሰዎች ተሰብስበው እነዚህ ባንዳዎች መገደል አለባቸው ይላል። የኔ ምክትል ባለበት ጌታቸውና ጻድቃንን ለምን አልገደልክም? መግደል እንዴት አቃተ? አንተን የመሰለ ጀግና ተብሎ ማስተባበያ ይሰጥ የለም። ማስተባበያ አይሰጥም። ይሄ የክራይም ኢንተርፕራይዝ ነው። ይሄ ቡድን የሚያሰማራቸው መድረኮች የክራይም ሲንዲኬትስ የሚመሯቸው መድረኮች ናቸው። እነገሌ ለምን አልተገደሉም ይላል። አጠገብ ቢደርሱ ፈጃቸው ነበር ይላል። ይሄ በቴሌቪዥን ነው። አንድም እርምጃ ስላሉ ስም ስላጠፉ ብለን ወስደን አናውቅም። አትሊስት አሁን ያለው መንፈስ ሰውን እያሳደድክ በማሰር የመናገር ነፃነት በማፈን የሚፈታ ችግር አለ ብለን ስለማናምን ግን ይሄ ቡድን የመንግስት ንብረት ይዘርፋል ብቻ ሳይሆን የመንግስት ሪሶርስ ያባክናል ብቻ ሳይሆን የመንግስት ሰራተኞችን ለአንድ ሳምንት ስብሰባ ጠርቻለሁ ይላል። በዛ ላይ ተጨምሮ እንግዲህ ነገ ወደ ስልጣን እንመለሳለን ስለሚሉ ሰምታችኋቸው ይሆናል። ከወር በኋላ አብይ ጋር ተነጋግረን እንመለሳለን። 8 ወር ሆኖ ደግሞ የሆነ ነገር ተስማምቶ ሊሆን ይችላል ብሎ የሚሰጋው። ስለዚህ እነጌታቸው አይቀጡም። እነዚህ ግን በደንብ ስለሚገርፉን ወደ ስልጣን ከተመለሱ ይሄንን የፍርሃት ቆፈን የመስበር ስራ አሁን በተሟላ መልኩም ባይሆን በአብዛኛው ተሰብሯል የሚኖርታል። ግን የመንግስት ስራ አንዳንዱ የ17 ወር ደሞዝ ስላልተከፈለን ይላል። እውነት ነው። 10 ምናምን ወር ደሞዝ አልከፈልንም። የ5 ወር ደሞዝ ምክንያቱም ያለውን ገንዘብ ታጣቂውን ማቆየት ስላለብኝ የመንግስት ሰራተኛ ደሞዝ ከልክለህ ነው የ5 ወሩን አትሊስት መክፈል ይገባል። የ12 ወር የሚባለው 2014 መንግስት ለማዳበሪያ የመዳበሪያ ብድራችሁን ከፍይበታለሁ ይላል ፌደራል መንግስት። ተመልሳችሁ ኦሬዲ የባከነ ነገር አትጠይቁም ይላል። ወቴቨር ሙግት መቀጠል ይኖርብናል። ግን ይሄ ሁሉም አይነት ምክንያቶች የቀረው የሥራ መንፈሱም የተዳከመ ነው የሚለው ትክክል ነው። አድጉዶም አድግራት ምክር ቤቶች ወስተ ተብሎ የሚነሳው ፋይዞ ምክር ቤቶች 2012 ምርጫ እኮ 2012 ምርጫ ተውት በክልል ደረጃ ነው ያደረግነው። እሱ ህገ ወጥ ነው ብለን እኮ በፕሪቶሪያ ተስማምተን ወጥተናል። ከዛ በፊት 12 ዓመት ያደረጉ ምክር ቤቶች ናቸው። በሆነ ይሁን መንገድ እንግዲህ እንደምታውቁት ፌደራል መንግስቱ ምርጫ ሲያራዝም ውሳኔውን አንቀበልም ብለን ነው ታስታውሳላችሁ። ከመስከረም 25 በኋላ ፌደራል መንግስት የወሰነው ውሳኔ አንቀበልም የሚል ያን ያምነንበት ነው አቋም ወስደን ነበር። አሁን ድንገት ይሄን አቋም የወሰዱ ሰዎች ሳይቀር አይ ፌደራል መንግስቱ ምርጫ ስላላረገ እነዚህም አይፈርሱም ብሎ ይሞግታል። የወረዳ ምክር ቤቶች አትል ፌደራል መንግስቱ እድሜያቸውን የሚያራዝም የሆነ ደንብ አውጥቶ ሊሆን ይችላል ማቀው ነገር የለም። 12 ዓመት የሞላቸው አብዛኞቹ ምክር ቤቶች ከነበራቸው 150 ሰው 20 ሰው ነው ያላቸው። አንዳንድ ቦታ በጣም የሚያስገርመው ታህታይ ማጨው ይባላል። ሰው አጥተው አፈጉባኤው ስለጠፋ ከቀበሌ አንድ አፈጉባኤ ተጠርቶ የቤት ምክር ቤት ስብሰባ ተብሎ ወረዳ አስተዳዳሪ አንስተናል፣ ወረዳ አስተዳዳሪ ሾመናል ይላል። ይሄ እንደዚህ አይነት ድራማ እንግዲህ ድርቤ ልክ ሲሰራበት የነበረው ጉዳይ ነው። የዚህ ጥፋት አካል ሆነ ረጅም ጊዜ ቆይተናል። በዚህ ደረጃ ወጥቶ ስታይ በጣም አስደንጋጭ ነው። ሰው ምንድነው ያደረግነው? እሺ የህዝብ ውክልና እንዲኖር ምክር ቤቶቹ አይፍረሱ፣ ግን የተጓደለውን አሟልተን ደንብ አወጣን። በዛ ደንቡ መሰረት መመሪያ አድርገን በአላግባብ ወደ ስልጣን የሚመጣም አላግባብ ከስልጣን የሚወርድም እንዳይኖር ግን ደግሞ የመጠረጋ ባዜ የኔ ደጋፊዎች የኔ ተቃዋሚዎች በሚል ነገር እንዳናይ ብለን ልናስተካክለው ሞከርን። ነው አሁን ጠበንጃ የያዙ ሰዎችን የሚያዙ የተወሰኑ ሰዎች ህገ መንግስት መተንተን ጀምረዋል። አሁን ህገ መንግስቱ የትግራይ ህገ መንግስት ይላል። ቀበሌም በህገ መንግስቱ መሰረት ወረዳ ምክር ቤት የመረጠው ይላል።
እንዳልኳችሁ 20 ሰው አባል ያለው ምክር ቤት አይደለም 12 ዓመት አልፎታል እድሜው ምናምን እሱን እንትተን በዚህ መልኩ እናስተካክለው ካቢኔ ወሰነው እሱ ነው የሰራዊት አመራሮች ይሄን እናረጋለን ካላችሁ አትሊስት በህግና በደንብ እናርገው እንጂ ሰውየው ዝም ብሎ አርጮ መይዘው ሄዶ አንተ በህገ መንግስቱ የተመረጥከን አልተመረጥከን ሊል ምን ማን ነው መብት የሰጠው ሶ ይሄ ትርምስ ነው አሁን የምናየው ሁኔታ የሚያሳዝነው ላይቭ ቡሌት ሳይቀር እየተተኮሰ ሰዎች እየቆሰሉ ትናንት ሌሊት የተገደለም ሰው አለ ወደ እንደዚህ አይነት ሁኔታ የሚያወራ ህገ ወጥነት ጋጠ ወጥነትም ጭምር ነው እየተስፋፋ ያለው ይሄ የተወሰኑ የሰራዊት አመራሮች በአብዛኛው ግን ይሄ ጉባኤ አርጋለሁ ይያል የሚያምታታ ከፍተኛ የስልጣን አባዜ ያለው ሁሉንም የግርግር መንገዶች ኢንክሉዲንግ ጦርነት ቀስቅሶም ጭምር ወደ ቦታው መመለስ የሚፈልግ አሁን እንደዚህ ካላረጋችሁልኝ የሆነ ነገር አረጋለሁ ብሎ ደግሞ አስፈራርቶ ድንገት ከፌደራልም ጋር ተደራድሬ ይመለሳለሁ የሚል ቡድን እየፈጠረ ያለው ጀት ነው ህዝቡን ቴራራይዝ ያደርጉት ነው በሁሉም ቦታዎች ህዝቡ ተቃውሟል እዚህ ጊዜያዊ ምክር ቤት ህጋዊ ነው የሚለው ጊዜያዊ አማካሪ ምክር ቤት ነው ጊዜያዊ በደንብ አቋቁመን ደንብ አውጥተናል መንግስት ስራውን ለመስራት የሚያስችላቸው አይዞ ደንቡ ነው የራሱ የተቋቋመበት ነው ስራ ለመስራት የሚያስችሉት ሁሉንም ተቋማት ያደራጃል ነው የሚለው ስራ ለመስራት የሚያግዝ ያደራጃል በጀት ራሴ ከማጸድቅ ክፍት ሆኖ ኦፕን ሆኖ ሰዎች አሳትፎ ቢያጸድቅ ይሻላል ብለህ የምታደርገው አሁን የጊዜያዊ ምክር ቤት ህጋዊ አይደለም የሚለው ጉዳይ ሳይሆን በአሁኑ ሰዓት አሁን እየተደረገው ያለው እንቅስቃሴ ጊዜያዊ አስተዳደሩ እንደ ጊዜያዊ አስተዳደር የፌደራል አፔንዴጅ ነው በሚል ልታፈርስ ሞክርና ግን ደግሞ ይሁንታና ፈቃደኝነት ደግሞ ከፌደራል ትፈልጋለህ you can't have it both ways አሁን ባለንበት ሁኔታ ጊዜያዊ አስተዳደሩን ለማፍረስ እየተደረገ ያለው ጥረት ጊዜያዊ አስተዳደሩን ከማፍረስ በላይ ፕሪቶሪያን አደጋ ላይ ከመጣል በላይ ፕሪቶሪያን ራሱ ከማፍረስ በላይ ባይናችን የሚታይ ያፈጠጠ የጦርነት እድል የፈጠረበት ሁኔታ ስላለ ይሄ በፍጥነት መገታት አለበት የሚል መልእክት ለማስተላለፍ ነው ረጅም ጊዜ ሆነ በአማርኛ ረጅም ሰዓት ሰዋራ አመሰግናለሁ